ታሪክ ወይስ ሞገስ? ሁለቱም የወጥነት ችግር ይስተዋልባቸዋል። ግን ዛሬም የዋንጫ ተፎካካሪዎች ናቸው። ነገሌ አርሲና መቻል ሁለቱም ያለፈውን ሳምንት በተለያየ ስሜት ውስጥ ሆነው አሳልፈዋል። ይሄ ግን በዛሬ ጨዋታ ላይ ጎላ ልዩነት ይፈጥራል ተብሎ አይታሰብም። ምክንያቱም የዛሬው ጨዋታ የ2018 የኢትዮጵያ ፕሪምየር ሊግ ሻምፒዮንን ከሚወስኑ ጥቂት ወሳኝ ጨዋታዎች መሃል አንዱ ነውና ነው። አብራችሁን ቆዩ። መላኩ ወልደሰንበት ነኝ። ምንም እንኳ የወጥነት ችግር ቢስተዋልባቸውም ባለፉት 5 ጨዋታዎች ግን ሁለቱም ቡድኖች ሽንፈት የሚለውን ቃል ረስተዋል። እያንዳንዳቸው ካለፉት 15 ነጥቦች ውስጥ 9ኙን በመሰብሰብ ለዋንጫው ያላቸውን ጽኑ ፍላጎት አሳይተዋል። ነገሌ አርሲ በ51 ነጥቦች ሁለተኛ ደረጃ ላይ ሲቀመጥ፣ መቻል በ49 ነጥቦች በ2 ነጥብ ልዩነት በሦስተኝነት ይከተላል። ዛሬ መቻል ካሸነፈ ነገሌን ጥሎ ወደ ሁለተኝነት ይወጣል። ነገሌ ካሸነፈ ግን ከመሪው ጋር ያለውን ልዩነት ዝቅ ያደርጋል አሊያም ባለበት ያስቀጥላል። ብቻ ዛሬ አሸናፊ የሆነ የዋንጫ ህልሙን ያለመልማል። እናም ማን ይህን ማድረግ ይችላል የሚለው የሁሉም ስፖርት ቤተሰብ ጥያቄ ነው። ወደ አሃዞች ፍልሚያ ስንመጣ የሁለቱ ቡድኖች አጨዋወት ለየቅል ነው። መቻል በሜዳ ላይ ኳስን ተቆጣጥሮ ለመጫወት 57 ከመቶ አማካይ ድርሻ ያለው ሲሆን ነገሌ አርሲ ደግሞ 48 ከመቶ ይከተላል። እናም ከነገሌ አርሲ ይልቅ መቻል ከኳስ ጋር ምቾት ያለው ቡድን እንደሆነ መናገር ይቻላል። ይህ ግን ለመቻል ማጥቃትም ሆነ መከላከል ዋስትና አልሆነም። ምክንያቱም የመከላከሉም ሆነ የማጥቃቱ ውጤታማነት የሚያመዝነው ወደ ነገሌ ነው። ነገሌ አርሲ ካገኘው የግብ ዕድል 15 ከመቶ የሚሆኑን ወደ ግብነት በመቀየር ረገድ ከመቻል የ13 ከመቶ አፈጻጸም የተሻለ ውጤታማነት አለው። በተመሳሳይ በመከላከል ረገድም ነገሌ አርሲ ድንቅ ነው። በረሆቦት ሰላሎ የሚመራው የተከላካይ ክፍል በአማካይ በአንድ ጨዋታ የሚቆጠርበት ጎል 0.68 ብቻ ሲሆን መቻል ግን 0.81 ግቦች ይቆጠሩበታል። ስለ ቁጥር ካነሳን አስገራሚ ጉዳይ የሁለቱ ክለቦች አጥቂዎች የጎል መጠን ነው። ምንም እንኳ ክለቦቹ ለዋንጫ ቢፎካከሩ አጥቂዎቻቸው በ31 ጨዋታ ያስቆጠሩ 6 ጎል ብቻ ነው። በተለይም የመቻሉ ከፍተኛ ጎል አስቆጣሪ መሐመድ አበራ ከቋሚ ተሰላፊነት ከራቀ ሰንብቷል። እሱን ተክተው እየተጫወቱ ያሉት አሁንም እሱ ላይ መድረስ አልቻሉም። ይህ ደግሞ ጠንካራ የተከላካይ ክፍል ባለው ነገሌ ላይ ዛሬ እንዴት ጎል ሊያስቆጥር ይችላል የሚለውን ትልቅ ጥያቄ ያጭራል። ነገሌ አርሲም ቢሆን በቀላሉ ጎል የማስቆጠር ችግር ያለበት ቡድን በመሆኑ ጨዋታው በአቻ ውጤት ሊጠናቀቅ ይችላል የሚሉ ወገኖች ጥቂቶች አይደሉም። ከሜዳ ውጭ ያለው ድባብም ለጨዋታው ስቃይነት ሌላው ምክንያት ነው። የ14 ጊዜ የጥሎ ማለፉ ሻምፒዮን መቻል ለዓመታት የራቀውን የፕሪምየር ሊግ ዋንጫ ለመሳም ተቋማዊ ድጋፍ እያገኘ ነው። የክለቡ አመራሮች ክለቡን ለታሪካዊ ድል ለማብቃት የማይፈነቅሉት ድንጋይ የለን። በሌላ በኩል ደግሞ የኦሮሚያ ክልላዊ መንግሥት ሰሞኑን ለነገሌ አርሲ ያበረከተው የ50 ሚሊዮን ብር የገንዘብ ሽልማት ለተጫዋቾቹ ትልቅ ሞራል መሆኑ አይካድም። በአንድ በኩል ትውፊትና ታሪክ፣ በሌላ በኩል ደግሞ አዲስ ግርማና ከፍተኛ ፋይናንስ ዛሬ ፊት ለፊት ተፋጠዋል። ጨዋታው 3 ነጥብ ብቻ ሳይሆን ወደ ዋንጫው የሚያደርሰውን ስነ ልቦናዊ የበላይነት የሚወስን ነው። ምሽት 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ስታዲየም ሜዳ ላይ የሚታየው ትዕይንት የዘንድሮን የሊግ ጉዞ መልክ የሚቀይር ይሆናል ተብሎ ይጠበቃል። ለመሆኑ እናንተ ጨዋታው በማን አሸናፊነት ይጠናቀቃል ትላላችሁ? ቅድመ ግምታችሁን አካፍሉን። መላኩ ወልደሰንበት ነበርኩ። አበቃው።